ሰዎች እንዳለ በዚህ ነዳያን በዛም ነዳያን በዚህ የተጎዳን በዛም የተጎዳን እንዳለ አደራችሁ በእግዚአብሔር ስም አደራለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አድኅኖ ቅድመ እግዚአብሔር አምላክነ በይረገሩ ቆስ ከመ ይባርከ ከፍ አድርጋቸው በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን ከሩቅም ከቅርብም መጥታችሁ ተሰብስባችሁ የጸለያችሁ ያስቀደሳችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአት ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ድምፅ ስለሚሆን ደግሞ ያሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ድነት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ብሎ በሚመጣው እንዲጠብቃቸው 12 ጊዜ እግዚኦ መሐረነ ክርስቶስ ምሕረት በእንተ እግዝእትነ ማርያም መሐረነ ክርስቶስ። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ፍቅር አንድነት የወላዲተ አምላክ አማላጅነት የቅዱሳን በረከታቸው በሁላችን ላይ ይደርብን። በማእሰረ ኃጢአት እግዚአብሔር ይፍታ። ምስለ ጸጋ
የተራቡትን ማሰብ አለብን። እህቶቻችሁን፣ ወንድሞቻችሁን፣ ቤተሰቦቻችሁን ሁሉ ሳይቀር እንኳን አደረሳችሁ እያላችሁ ሰላምታ መለዋወጥ፣ ሰላምታ መስጠት ያስፈልጋል። ዛሬ የሰላም ቀን ነው፣ የሰላምታ ቀን ነው፣ የፍቅር ቀን ነው፣ የድህነት ቀን ስለሆነ ይሄ በዚህ መልእክት ነው ትንሣኤን የምናከብረው የእግዚአብሔርን ስም በመጥራት ነው። ሰላምታችን ምንድን ነው? የምንለዋወጠው ሰላምታ ምንድን ነው? ክርስቶስ ተንሥአ እሙታን፣ ክርስቶስ ተንሥአ እሙታን፣ ከሙታን ተነሳ እያል እያወራን እየተናገርን እያበሰርን ይህን ባለ ሃምሳ እናሳልፋለን ማለት ነው። ስለዚህ የክርስቶስ መገለጫዎች ያልሆኑትን ነገር ከማድረግ መቆጠብ፣ መጨፈር ማለት አያስፈልግም። አሁን መንፈሳዊ በኋላ ሌላ መሆን አያስፈልግም። ክብር ያለ ክርስቶስን እያነሳን ስለ ክርስቶስ ስንዘምር ነው የሚያምርብን፣ ውበታችን ድምቀታችን ስለሆነ ማለት ነው። እና መምህራችን በሰፊው ባጭሩ ማለት ነው የሚገባውን ሰፊ ትምህርት አስተምረውናል። ለወደፊቱ እናንተ ሊመምር እስካሉ ድረስ መጠቀም አለባቸው። እሺ፣ በአካልም በዙምም ያስተምራሉ። ደስ አላላችሁም? ደስ ብሏችኋል አይደል? አዎ፣ እግዚአብሔር ይክበር ይመስገን። ስንናፍቀው የነበረው አገልግሎት ነው ዛሬ ሁሌም ስንናፍቀው የነበረ ስለሆነ እግዚአብሔር ፍላጎታችንን ሁሉ ስላሳካልን ይክበር ይመስገን። ክብር ምስጋና ለስሙ ይሁን። መልካም በዓል ይሁንላችሁ። አመስግነው እናመስግነው እግዚአብሔርን እናመስግነው እምነ ሙታኔ